እናረጋለን? እንለወጣለን። በሉ እስቲ እለወጣለሁ በሉ። ጮክ ብላችሁ እለወጣለሁ። ከሚመጡት ቀኖች አንዱ ላይ ሃሌሉያ ቸርች እመጣለሁ። ከሚመጡት ቀኖች አንዱ ላይ ጸልያለሁ። በጣም አጋንንት ከሚወደው ጌም አንዱ እዚህ ውስጥ መክተት ነው። አንተ በቃ ዲያብሎስ በጣም ተሳካለት የሚባለው አንድ ቀን ካስባለህ በቃ ዛሬውኑ ማደግ እንጀምር። ስታርት ግሮዊንግ ቱዴይ። የከባለፈው ዓመት ይልቅ በጣም ሶሻል ሚዲያ እየተጠቀምኩ ነው ብላችሁ እንዳደጋችሁ እንዳይሰማችሁ። የቱን ጋር ብትሆኑ ዛሬ ከጀመራችሁ የዛሬ ዓመት ሌላ ቦታ ነው የምትሆኑት። ከነበሩበት ቦታ የጀመሩ ሰዎች ናቸው ትልቅ የሆኑት። ምናልባት እንኳን ትናንትና አበላሽተን ቢሆን ዛሬ ግን መቀየር እንችላለን። ነገን ለመቀየር ዛሬን መቀየር። ራስን ማሳደግ እግዚአብሔር እኛን የፈጠረበት ትክክለኛን ዓላማ መፈጸም ማለት ነው። አንገዳገደ፣ ወደቅ፣ ተነስ፣ ቀጥል። ምክንያቱም ትልቅነት መውደቅ አይደለም። ትልቅነት ከወደቅበት ተነስቶ መቀጠል። ራሳችንን የምናሳድግባቸው መርሆች። ብዙ ሰዎች ራሳቸውን ለማሳደግ ጥረት ሲያደርጉ ወይም የሚያሳድጓቸውን መርሆች ለማወቅ ሲታገሉ አታዩ። ለምሳሌ ሰዎች ኳስ ተጫዋች ሲያዩ፣ ለምሳሌ አሁን በጣም ፌመስ እየሆነው ያለውን ማምፔን ሲያዩ፣ ማምፔ ከሆነ ዓመት በፊት ለማደግ የጣረውን ጥረት አያጠኑ። የበሰለ ነገር ደስ ይላል፣ ግን ልጁ ያለፈበት ሳክሪፊሻል ላይፍ ግን ደስ አይል። ያኛው ነው ይሄኛውን ያወጣው። ኖ ፔይን ኖ ጌን ነው። እንግዲህ እዚህ ምድር ላይ ምንም ህመም ካልፈለግ ምንም የምታገኘው ነገር የለም። አሜን። በቃ 1,000 ብር እንዲከፈለ you have to work hard። ዋው! ምንም እንዳይከፈል ከፈለክ ምንም ሳትሰራ መተኛት ምንም ችግር የለም። ተኝተ ምንም አይከፈልም። የሚከፈለው ድህነት ነው ይላል መጽሐፍ ቅዱስ። እንደ ወንበዴ ይላል ድህነት ደግሞ። ብዙ ሰዎች አሁን ብዙዎቻችሁ ተማሪዎች ናችሁ እዚህ። አሁን የምናገረውን ወደፊት ቼክ ታረጉታላችሁ። ከትምህርት ቤት ከወጡ በኋላ ነው ከመጽሐፍ ዓለም የሚለያዩት። ወይም ከባድ አማርኛ መጠቀም ካለብኝ ብዙ ሰዎች የሚደድቡት ትምህርት ከጨረሱ በኋላ ነው። ለምሳሌ በቃ ልክ እንደ በደል ነው የሚያዩት መጽሐፍ ራሱ ሲያዩ። እንደ ከፍተኛ እስር ቤት እንደ መፈታት ነው የሚያዩት። መጽሐፍ ራሱ ሲያዩ ሽጉጥ ቢኖራቸው እያንዳንዱ መጽሐፍ ነበረ የሚገሉት። ብዙ ሰዎች ከትምህርት ቤት ከተመረቁ በኋላ ስንት መጽሐፍ አንብባቸዋል ስትሏቸው 5 አይሆን። ከትምህርት ቤት ከተመረቀ 28 ዓመቱ ያነበበው መጽሐፍ 5 አይሆን። ለምሳሌ ሰዎች ትምህርት ከጨረሱ በኋላ ወደ አለማወቅ ያድጋሉ። ግን ትምህርት ቤት የምንማረው በዋናነት መጽሐፍ እንዴት እንደሚነበብ ነው። ከዛ ውጭ ምንም አትማሩ እንጂ አብዛኛው የተማራችሁ ትምህርት ፕራክቲካሉ ዓለም ላይ አይሰራም። ዋው! ስትወጡ ታዩታላችሁ። ችግር የለም። ኢንጂነሪንግ ተምራችሁ ስትወጡ ፎርማኑ እንደሚረዳ ታያል። ፎርማኑ አንተ ትምህርት ቤት ያለደ ሰውዬ እንዴት አድርጎ እንደሚያሳይ ታያል። አንተ ተምረ የተማርከውን ትምህርት የሚገርም። አንተ ኢንጂነር ነህ፣ ነገር ግን ግንብ መገንባት አትችልም። ምንም ትምህርት ቤት ያለ ሄደ ግንበኛ ነው ግንብ ሲሰራ የምታየው። you will be surprised። ላይፍ ላይ አብዛኛው ነገር ፕራክቲካል አይደለም የምንማረው፣ በተለይ አፍሪካ ውስጥ። ስለዚህ if you want to be successful you have to keep growing። ስኬታማ መሆን የምትፈልጉ ከሆነ እድገታችሁ መቀጠል አለበት፣ ወይም እድገታችን መቀጠል አለበት። ራሳችንን የምናሳድግባቸው መርሆች ብትሉ ጥሩ ነው። ከ8 በላይ ሊበዙብኝ ስለሚችሉ ለጊዜው ዝም ብላችሁ ራሳችንን የምናሳድግባቸው መርሆች በሉት። ክፍት ይሁን። ኢየሱስ ጌታ ያውቃል የሚጨምርልን ነገር እስከሚቀጥለው ጊዜ። አንደኛ የእድገትን ህይወት እንምረጥ። የመጀመሪያው ምርጫ ነው። ማደግ አለብኝ ግዴታ ነው።
and you have to decide ዛሬ አሁን ከዚህ ቤት ወስናችሁ መውጣት ያለባችሁ ማደግ አለብኝ። ማደግ ለምሳሌ ሰዓት ባለማርፈድ ማደግ አለ። ታውቃላችሁ ይሄን ወደ መሬት ስናወርደው ማለት ነው። ሁሌ ስንቀጠር አንዳንዶቻችን መጣ 28 ደቂቃ አርፍደን በጣም ከተሳካለን ደግሞ 27 ደቂቃ ነው አርፍደን ለምሳሌ በፍጹም ፐንክቹዋል በመሆን አናምንም እና አንዱ ክፍተት ነው። ስለዚህ ምረጡ። ለምሳሌ ማደግ አለብኝ በቃ ማደግ ያለበት አሁን አንዱ ዝምዬ ነው ሰጀስት ያደረኳችሁ ካራክተራችሁ ላይ ማደግ ያለበት ካራክተር አለ። choose a life of growth። አንድ የ95 ዓመት ሰውዬ ስፓኒሽ ኮምፖዘር የነበረ የሙዚቃ አቀናባሪ የነበረ ቼሎ ነው የሚጫወተው ፓብሎ ኬዝ የሚባል ሰው ምንድነው ፓብሎ ካስል የሚባል ሰው ሲናገር በ95 ዓመቱ 6 ሰዓት ይለማመድ ነበር በየቀኑ እና ጋዜጠኛው what does it mean አለው ማለት 95 years old እና አሁንም still 6 ሰዓት እየተለማመድክ I think I'm making progress የመለሰው መልስ ነው I think I'm making progress ሰው በ25 ዓመቱ ምንም አይለማመድም በ95 ዓመቱ 6 ሰዓት ይለማመዳል። እዚህ አውትስታንዲንግ የሆኑ ሰዎች የሚከፍሉትን ዋጋ ማጥናት አለባችሁ። I think I'm making progress ማደግ አድጋለሁ ብዬ ነው ማስበው። 95 ዓመቱ ላይ ሰው ለማደግ ያስባል። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 17 ጀምሮ ሲናገር የእግዚአብሔር ቃል መንፈስ ከሚሆን ጌታ እንደሚደረግ ጌታ መንፈስ ነው የጌታ መንፈስ ባለበት ነዚያ ነፃነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስታወት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። አሜን። ምን እናረጋለን? እንለወጣለን። በሉት እስቲ እለወጣለሁ በሉ። ጮክ ብላችሁ እለወጣለሁ። እኔ መለወጥ አለብኝ። አንተ መለወጥ አለብህ። አንቺ መለወጥ አለብሽ። ይመለወጥ ያቆመ ሰው መሞት የጀመረ ሰው ነው። አንዳንድ ሰው በ25 ዓመቱ ሞቶ በ85 ዓመቱ ይቀበራል። ለዛ ነው ልዩነቱ። አያችሁ መለወጥ ያቆመን ቀን መሞት ጀምረናል። I think I'm making progress። በጣም ነው ልቤን ቢነካኝ። መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ጀነራል ጆርጅ ፓተን የሚባል በሁለተኛው የዓለም ጦርነት ወቅት 7 ክፍለ ጦሮችን የአሜሪካን 7 ክፍለ ጦሮች ይመራ የነበረ በጣም ታዋቂ ጀግና ጀነራል ነበርና ለወታደሮቹ ሁሌ የሚላቸው ነገር አለ። There is one thing I want you to remember ይላል። አንድ ነገር እንድታስቡ ፈልጋለሁ። I don't want to get any message እንደዚህ አይነት መልእክት መስማት አልፈልግም ይላቸዋል። saying we are holding our position ቦታችንን አስጠብቀን ይዘናል የሚል መልእክት መስማት አልፈልግም። don't hold it, make progress። እሱ ሁሉ ጊዜ ምንድነው ወደፊት እየገፋን ነው የሚል መስማት ብቻ ነው የሚፈልገው። እና ሞቶ ነበረችው የሚላት ሁሉ ጊዜ የሚናገራት always take the offense የማጥቃቱን ስራ እናንተ ስሩ ይላል። ብዙ ጊዜ አንዳንድ ኳስ ጨዋታ ላይ ቡድኑ የሚገባው ለመከላከል 85ኛው ደቂቃ ላይ አንድ ይገባበታል። አይጠቅምም። ማጥቃት ነው መከላከል ራሱ። ሁሌ ወደፊት መሄድ ነው ራሱ በቃ እንትን ለማለት never begin ይላል። እቺ ሞቶ ነች ሰው always take the offense ማለት አጥቂ ስትሆኑ ጉድጓድ ቆፍረህ አትገባም።
አጥቂ ስትሆን ያ ሜዳ ላይ ነህ፣ ወደፊት የምትሄደው። ቦታህን ለመጠበቅ ስትፈልግን ጉድጓድ ትቆፍርና ጉድጓድ ውስጥ ቆፍራ ጠብቀህ ሲመጡ ጥስ ታረጋለህ። በቃ አትሄድም፣ ወደፊትም አትሄድም። ጉድጓድ ውስጥ ነህ፣ ምሽግ ውስጥ ነህ። ምሽግ ቆፍራችሁ እንዳትገቡ ሁል ጊዜ ወደፊት እያጠቃችሁ ሂዱ። that's why በዚህ ሰውዬ ጀነራልነት ዘመን በጣም ብዙ ነገሮችን ነው አሜሪካ የተቆጣጠረችው። ስለዚህ ሁል ጊዜ ማጥቃት ውሰዱ፣ በጭራሽ ምሽግ አትቆፍር ይላል። ሰው ምሽግ ቆፍሮ ተደላድሎ ቁጭ ነው የሚለው። በቃ ጥይት አይመታኝም፣ በቃ ሰይ ኢየሱስ ጌታ ነው እያለ እዛ ውስጥ ሊቀመጥ ሲሉ አጥቃት። ስለዚህ እግዚአብሔር ወደፊት እንድትሄዱ ይፈልጋል። ለማደግ ስንወስን ወይም ስንመርጥ በራሳችን ላይ ያለ ማቋረጥ እንሰራለን። ለማደግ ስትወስኑ የምትሰሯቸውን ነገሮች እዚሁ ጋር ነግራችኋል። ለማደግ ስትወስኑ የምትሰሯቸው ነገሮች አሉ። ሀ እናነባለን፣ ለ እንጸልያለን፣ ሐመሮሃ እንማራለን፣ ደግማችኋለሁ፣ መ እናዳምጣለን፣ ሰ እንለማመዳለን። አልደግመው ለድጋማዎች ለድጋም ለማደግ ስንወስን ወይም ስንመርጥ በራሳችን ላይ የምንሰራቸው ነገሮች አሉ። ሀ እናነባለን፣ ለ እንጸልያለን፣ ሐመሮሃ እንማራለን፣ መ እናዳምጣለን፣ ሰ ከላይ ያረግናቸውን ነገሮች በሙሉ እንለማመዳለን። ያነበብነውን ነገር እንለማመደዋል፣ አንበበነው እንዳይቀር ያደን። ስለ ኩሻፕ ማንበብና ኩሻፕ መስራት በጣም የተለያየ ነገር አይደለ? ያ ኩሻፕ ስትሰሩት ነው ደስ የሚለው፣ ስታነቡት ደስ አይል። ዋው! አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 13 እና እስከ 15 ድረስ እኔ እስክመጣ ድረስ ቅዱሳን መጻሕፍትን ለሕዝብ ለማንበብ ለመምከር ለማስተማር ትጋ። ሽማግሌዎች እጃቸውን በአንተ ላይ ሲጭኑ በትንቢት የተሰጠን የጸጋ ስጦታ ቸል አትበል። ሰው ሁሉ ማደግህን ያይ ዘንድ በእነዚህ ነገሮች ላይ አተኩር። በምን ላይ? በማንበብ፣ በመጸለይ፣ በማስተማር፣ በመምከር ላይ። እነዚህ ነገሮች እድገት ያመጣሉ አሉ። ስለዚህ ማደግ የምትፈልጉ አየ፣ ለማደግ ስንወስን ማደግ እንዴት እንደምንችል የሚረዱንን ነገሮች ማወቅ ይኖርብናል። በእነዚህ ጽና፣ ይህን ብታደርግ ራስህንና የሚሰሙህን ታድናለህና ይላል። ሁለተኛው ተወሰኑ ደቂቃዎች አሉ፣ በእነሱ ሁለተኛው ዛሬውኑ ማደግ እንጀምር። ሃሌሉያ! ምክንያቱም አንዳንድ ሰው 2017 ነው ለእድገት ለማደግ ፕላን ያደረገው፣ ከ2018 ነው መጀመሪያው ይላል። ዛሬውኑ ማደግ እንጀምር። ስታርት ግሮዊንግ ቱዴይ። ናፖሊዮን ሲናገር እንደዚህ ይላል፣ ኢትስ ኖት ዋት ዩ ቲንክ ኤንድ ግሮው ሪች የሚል ኢትስ ኖት ዋት ዩ ቲንክ ግሮው ሪች የሚል ጸሐፊ ነው። በጣም ታዋቂ ነው። ናፖሊዮን ሂል ሴድ ይባላል። ዩ አር ጎይንግ ቱ ዱ በጣም ታች ያለችውን መፈልጋት፣ ሌላውን ላንበብላችሁ ዝም ብዬ ከዛ እሷን ብቻ ላይ ፎከስ አደረግበት። ኢትስ ዋት ዩ አር ዱይንግ ናው ዛት ካውንትስ። በጣም ዋጋም ያለው ነገር አለ። ልታረገው ያለኸው ነገር ሳይሆን አሁን እያደረግከው ያለኸው ነገር ነው። ብዙ ሰዎች ችግራቸው ምንድን ነው መሰለ? የዛሬ ዓመት እንደሚጸልዩ ነው የሚያስቡት። ዛሬ ምን እያረክ ነው ዋናው። የዛሬ ዓመት እንድጸልይ የሚያደርግ ዛሬ ከጸለይክ፣ አዘርዋይዝ ትርጉም የለውም። ያ ብዙ ያልተሳካላቸው ሰዎች አንድ ተመሳሳይ በሽታ አለባቸው ይላል ይሄ ሰው ሲናገር። እሱ ምንድነው? ሳምዴ ሲክነስ። የሳምዴ ሲክነስ አለባቸው ይላል። ሳምዴ፣ ዋንዴ፣ ሳምዴ፣ ጉዴ፣ ሃሌሉያ ዴ፣ ቢዩቲፉል ዴ። ኖ ፕሊዝ፣ ሳምዴ የሚባል ቀን የላችሁ። you don't know ሳምዴ እንደሚመጣና እንደማይመጣ። the only thing you have is today። አሁን ያላችሁ ብቸኛ ቀን ዛሬ ነው። በቃ ነገ ከመጣ ዛሬ ይሆናል፣ ነገ እንጠቀምበታል። ዛሬ ግን ምን አንብበሃል ነው። ዛሬ ግን ለማደግ ምን ጥረት አድርገናል ነው። አትሊስት ዛሬ መተን እየሰማን ነው። ይሄው ለማደግ ጥረት እያደረግን ነው።
ስለዚህ በጌታ በኢየሱስ ስም ከሳምዴይ ሲክነስ እግዚአብሔር ዴሊቨር ያርጋችሁ አሜን። ያ አንድ ቀን እንጂ ዛሬ የሚባል ህይወት የላቸው ይላል ይሄ ሰው ሲናገር እና ሞቷቸው የነዚህ ሰዎች ሞቶ ይላል የነዚህ ሰዎች የሁል ጊዜ አዋጅ one day one of these days one of these days ሞቷቸው እኮ one of these days ከሚመጡት ቀኖች አንዱ ላይ ሃሌሉያ ቸርች መጣሉ ከሚመጡት ቀኖች አንዱ ላይ ጸልያለሁ one of these በቃ መቼም እማ ይሄ እኮ አይመጣም በጣም አጋንንት ከሚወደው ጌም አንዱ እዚህ ውስጥ መክተት ነው አንተ በቃ ዲያብሎስ በጣም ተሳካለት የሚባለው አንድ ቀን ካስባለህ በቃ ተሳካለት አንድ የእንግሊዞች አባባል አለ እሱ ምንድነው ስሙ one of these days means none of these days ማለት ነው ይላል እንግሊዞች ሲናገሩ ከነዚህ ቀኖች አንዱ ማለት ከነዚህ ቀኖች ምንም ማለት none of these days አንድ ቀን ማለት ምንም ቀን ማለት ነው ስለዚህ አንድ ቀን አትበይ ዛሬውኑ መለወጥ እንጀምር ዛሬውኑ ዛሬ ማታውኑ do something ለስኬት እርግጠኛው መንገድ ዛሬውኑ መጀመር ነው ዛሬውኑ መጀመር ወደ ቤታችሁ ለመድረስ እኮ የምትጀምሩት ከአንድ እርምጃ ነው ከተቀመጣችሁበት ወንበር ተነስታችሁ ፊታችሁ ነው መቼም ወደዚህ መሄጃ ስለሌለው ወደ ኋላ ነው የምትዞሩት ወደዛ ዞራችሁ ከአንድ እርምጃ ነው የሚጀምረው እናንተ ቤት ለመድረስ አንድ ስትራመዱ ምን እንዳረጋችሁ ታውቃላችሁ ለምሳሌ 1000 እርምጃ ነበረ 999 ሆነ አንዱን እዚሁ ጨረሳችሁት ዛሬውኑ ጀምር ይሁን ረጅም ሊሆን ይችላል ግን 999 ቀሮ ችግር የለውም አንዱን ጀምረው it's okay ከሷ አንድ ትንሽዬ እርምጃ ነው የሚደረሰው መዝሙር 118 ቁጥር 24 ላይ እግዚአብሔር የሰራት ቀን ይህች ናት በእርሷም ደስ ይበለን ሐሴትም እናድርግ ይላል እግዚአብሔር የሰጠን ቀን ይህች ናት ነገ አይደለችም ዛሬ በቃ አሁን ባለንበት የትኛውም ቦታ ላይ ተስፋ ሳንቆርጥ ዛሬውኑ ራሳችንን ለማሳደግ መጀመር አለብን ተስፋ አትቁረጡ የትም ብትሆኑ ሌት አይደለም ለእናንተ የትም ብትሆኑ የቱም ጋር ብትሆኑ ዛሬ ከጀመራችሁ የዛሬ ዓመት ሌላ ቦታ ነው የምትሆኑት ያ ትልቅ ቦታ የደረሱ ሰዎች ትልቅ ቦታ የደረሱት ከነበሩበት ቦታ ስለጀመሩ ነው ብዙ ሰው ሚሊዮነርስ ቢሊዮነርስ ያይ ደስ ይለዋል ወይ ኖ ወይ ምናምን ይላል ቆሞ አትመሰጥ ሰውየው ምንም ያልነበረበት ሊስትሮ የነበረበት ቀን ነበር ከዛ ከሊስትሮ ነው የጀመረው ስትለው ኖ ወይ ይላል ለምሳሌ ከሊስትሮ ቢሊዮነር ይደርሳል ብሎ አያምንም ከነበሩበት ቦታ የጀመሩ ሰዎች ናቸው ትልቅ የሆኑት አንድ ሰው ከሌላ 5 ሰው የለም 5 ሰው ከሌላ 10 ሰው የለም 10 ሰው ከሌላ 50 ሰው የለም ብዙ ጊዜ ችግራችን ምንድነው 10 ሰው እስኪመጣ ብለን ስለማንጀምር 10 አንደርስም አንድ ሰው ላይ ካልጀመር ከ10 ሰው ላይ አደርስም ወንጌል መመስከር ለአንድ ሰው ካልጀመራችሁ ለ5 ሰው አይደርስም you have to start it ካላችሁበት ቦታ ላይ ሼር በቃ ማለት ሼር your faith ለማ አጠገበላሉ ሰዎች ከሱ ነው የሚጀምረው እንጂ የሆነ ትልቅ ክሩሴድ ላይ ተከቶ አይቻለሁ በራእይ ትልቅ ክሩሴድ ላይ ተደርጎ ከዛ ቀጥ ብሎ ማይክ እጅ አይገባም ፓስተር ፓወርፉል ሜሴጅ ተሰብካየው ጥሩ እኮ ነው ራእዩ ግን ዛሬ ምን እያረከነው ነገ የምትሆነውን ለማሳየት ያ ካለንበት እንጀምር ዛሬውኑ መጀመር ያለብን ምክንያቶችን ላሳያችሁና እናጠቃል ዛሬ
ዛሬውኑ መጀመር ያለብን ምክንያት እዛው በዛሬውኑ መጀመር አለብን ብለናል። አንደኛ እድገትን እንምረጥ፣ ሁለተኛ ዛሬውኑ እንጀምር። ዛሬውኑ መጀመር ያለብን ምክንያቶች እድገት ቅጽበታዊ ስላልሆነ አደገ አይባልም አይደል? ሰው ይላሉ አንዳንድ ሰዎች እንደሱ። ግን ልክ አሁን ውልድ ብሎ 18 ዓመት ሆነ ይባላል አይባልም? እንዴት ነው 18? እናንተ እዚህ ለመድረስ ስንት ዓመት እንደፈጀባችሁ አረ በትዕግስት ነው። እድገት ቅጽበታዊ ስላልሆነ ነው፣ በድንገታዊ ሁኔታ የሚሆን ስላልሆነ ነው ዛሬውኑ መጀመር ያለብን። እድሜያችን ጨመረ ማለት እያደግን ነው ማለት አይደለም። ስለዚህ ቶሎ ለማደግ አንዳንድ ጊዜ እድሜያችን ይጨምራል። 18 ነበርና 19 ልንሆን እንችላለን። ያም ማለት እያደግኩ ነው። yes እድሜያችን what about the other things? ሌሎችስ የህይወታችሁ ክፍሎች እያደጉ ነው? ቋንቋችሁ እያደገ ነው? አስተሳሰባችሁ እያደገ ነው? አመለካከታችሁ እያደገ ነው? መንፈሳዊ ህይወታችሁ እያደገ? እንደዚህ ነው ማሰብ ያለባችሁ ሁሉ ጊዜ። እንዴት ነኝ በመንፈሳዊ ህይወቴ? መጽሐፍ ቅዱስ በማንበብ እያደግኩ ነው? በመጸለይ እያደግኩ ነው? በአገልግሎት እያደግኩ ነው? ከባለፈው ዓመት ይልቅ እንዴት ነኝ? you have to think this way። እኔ ከባለፈው ዓመት ይልቅ በጣም ሶሻል ሚዲያ እየተጠቀምኩ ነው ብላችሁ እንዳደጋችሁ እንዳይሰማችሁ። እሺ ቶሎ ለማደግ መጀመራችን መድረስ ያለብን ቦታ ለመድረስ አቅም ይሰጠናል። ቶሎ ለማደግ የምትፈልጉ ከሆነ ዛሬውኑ መጀመር። አሁን ቤታችሁ ለመድረስ የምትፈልጉ ከሆነ ከአንድ እርምጃ መጀመር ነው። ምክንያቱም ታክሲ የምትጠቀሙ ከሆነ ታክሲው እዚህ ቤት ውስጥ አይገባም አይደለ? አትሊስት እዚህ በር ድረስ መውጣት አለባችሁ። በራይድ ከሆነ መኪና ቤተሰቦቻችሁን ቢመጡ መኪና ይዘው እዚህ በር ላይ ነው። መኪናም ካቆማችሁ ከግቢ ውጪ። ስለዚህ አትሊስት you have to take action immediately። በኢየሱስ ስም ዛሬ ትጀምራላችሁ። አሜን። አትሊስት ዛሬ ምን መጀመር ይቻላል? ማሰብ። ምን ማሰብ? በዚህ አቅጣጫ ማደግ አለብኝ። በዚህ አቅጣጫ ራሴን ማሳደግ አለብኝ። እሺ፣ ምክንያቱም የሆነ ነገር ከማሰብ ስለሆነ የሚጀምረው። ለዛሬውኑ ማደግ መጀመር ያለብን ምክንያቶች ለዛሬ ማደግ መጀመራችን የተሻለ ነገን ይሰጠናል። ለምሳሌ አሁን ናዝሬት የሆነ ቤት ያለው ሰውና አሁን ከዚህ ሰዓት በኋላ ተነስቶ መሄድ ቢጀምር ወይኔ የመሽብኝ ይሆን ወይኔ ቢመሽብኝስ እያለ 11 ሰዓትን ወደ 12 ሰዓት ከሚቀይር ይልቅ 11 ሰዓቱ ላይ መሄድ ቢጀምር አትሊስት ይቀንሰዋል። አንድ ሰው እኮ ይመሽብኝ ይሆን እያለ 1 ሰዓት ይሆናል፣ ይመሽብኝ ይሆን እያለ 2 ሰዓት ይሆናል። አየህ you have to take action። ምክንያቱም በ2 ሰዓት አትሊስት ግማሹን ትሄደዋል በእግር ከሆነ። ስለዚህ ዛሬ ማደግ መጀመር የተሻለ ነገር ይሰጠናል። ዛሬ የምንሰራው ነገር ሁሉ የሚገነባው ትናንት ባደረገው ነገር ላይ ነው። ዛሬ የምትሰሩት ነገር በሙሉ ትናንት ላይ ተመስርቶ ነው። የትናንትናው ላይ ተመስርቶ ዛሬ ይገነባል። የዛሬው ላይ ተመስርቶ ነገ ይመጣል። እነዚህ ሶስቱ ፓስት፣ ፕሬዘንት እና ፊውቸርን ያመጣል። ሲምፕሊ ፓስት፣ ፕሬዘንት እና ፊውቸር ላይ ያለውን ነገር አሁን በሶስት ነገር ነገርኳችሁ። ትናንትና ላይ ያደረጋችሁት ነገር የዛሬውን ይነካዋል። ዛሬ ላይ ያደረጋችሁት ነገር ነጋችሁን ይነካዋል። ሰማችሁ? ስለዚህ ዛሬ ላይ የምትቀልዱ ትናንትና ላይ ቀልዳችሁ ከሆነ የዛሬውን አፌክት ያደርገዋል። የዛሬው አፌክት ካደረገው የነገውን አፌክት ያደርገዋል። ስለዚህ you have to change it። Amen። Growth today is an investment for tomorrow። የዛሬው እድገታችሁ ለነገ ኢንቨስትመንት ነው። ስለዚህ ለነገ ኢንቨስት ማድረግ አለባችሁ። ዛሬ ኢንቨስትመንት ሁሉ ጊዜ ወጪ ነው። ባይ ዘ ወይ ኢንቨስት አደረጉ ሰዎች ሲባሉ ሀብት ሰበሰበው ብላችሁ አታስቡ። እሺ ኢንቨስት አደረጉ ማለት የነበራቸውን ነገር ወደ መሬት ላይ ልክ ገበሬ ዘሩን ዘራ ኢንቨስት አደረገ ነው የሚባል። ኢንቨስተር ነው ምናምን ሲባል እንዴት ነው የምናስበው እኛ? ሞጃ ነው ማለት እዚህ ኢቭን ካልኩሌሽኑ እንትኑ እንኳን ቶሎ አይመጣል። ኢንቨስት አደረገ ማለት የስ ሃርቨስት ይኖረዋል፣ ግን ኢንቨስት አድርጓል።
ኢንቨስት ማድረግ ማለት ወጪ ውስጥ ናቸው ማለት ነው። ኢንቨስት እያደረጉ ነው ምን የሆነ ነገር ለማምጣት። ሐመርሃ ዛሬውኑ ማደግ መጀመር ያለብን ምክንያት እድገት የራሴ ኃላፊነት ስለሆነ ያንተ ኃላፊነት ነው ማደግ። ያንቺ ኃላፊነት ነው ማደግ። የኔ ኃላፊነት ነው ማደግ። ሕፃን እያለን ማሳደግ የቤተሰቦቻችን ኃላፊነት ነበር። ማብላት ልክ ለነሱ ሁሉ ምን በላ ነው የሚመስለን። አልበላም ብለን ስናለቅስ ምን በላ የሚመስለው ለማን ነው? ለነሱ ነው። ሕፃን እያለን ማሳደግ የቤተሰቦቻችን ኃላፊነት ነበር። ካደግን በኋላ ግን ማደግ የእኛ ኃላፊነት ነው። ካደጋችሁ በኋላ ማደግ ኃላፊነቱ የናንተ ነው። አሁን እዚህ ቤት ያላችሁ ሁላችሁም ስላደጋችሁ ትልቅ ነን ብላችሁም ስለነገራችሁን እኛ ሕፃን አይደለንም እንደ ሕፃናት ይሁን ብላችሁ ስላሳመናችሁን እኛም ስላልመንበት ማደግ የእያንዳንዳችሁ ኃላፊነት ነው። አሜን። ወይም ደግሞ ካልሆነ የልጆች እንትን ቸርች አለ እንመልሳችኋል። እዛ የቱን ትመርጣላችሁ? ማደግ ኃላፊነታችሁ ይሁን ወይስ ወደ ልጆች ቸርች ትመለሳላችሁ? ነው አልገባችሁ ቢያልኩት እዚህ እኛ ትልልቆች ነን ብላችኋል አይደል? እኛ ልጆች አይደለን ወጣቶች ነን አላላችሁ? ምን ኦኬ ካላችሁ ማደግ ራሳችሁን ማሳደግ የእያንዳንዳችሁ ሪስፖንሲቢሊቲ። ዶንት ዌት ማሚ እስክትናገር፣ ዶንት ዌት ዳዲ መጥቶ እስኪቆጣ። ኖ ዩ ሃቭ ቱ ግሮ። ራስህን መቻል አለብህ። አንብብ መባል የለብህም። አንብብ። ጸልዩ መባል የለባችሁም። ጸልዩ። ምክንያቱም ግሮዝ የኔ ነው። እናምልክ መባል የለባችሁም። አምልኩ ራሳችሁ። ለንዘረ እማመልከው ለራሴ ነው። አሜን። እድገትን የራሳችሁ ኃላፊነት እንዳልሆነ ካላመናችሁ በስተቀር በእናንተ ህይወት ላይ እድገት አይመጣም። እድገት is my responsibility. Growth is my responsibility. የኔ ነው ኃላፊነቱ። ምናልባት እናት አባት አጠገብ ያሉ ቤተክርስቲያን ምናምን የማደጊያ ግብአቶች ሊሰጡኝ ይችላል። ያን እየተጠቀምኩ ማደግ የኔ ኃላፊነት ነው። Growth is my responsibility. It will never, if you don't make growth your responsibility, it will never happen. እድገትን የራሳችሁ ኃላፊነት ካላደረጋችሁት መቼም አታድጉ። ስለዚህ ትገረማላችሁ። በ32 ዓመታችሁ አሁን ያላችሁ ባህሪ ነው የሚኖራችሁ። በ42 ዓመታችሁ አሁን እንደሆናችሁት ነው የምትሆኑት። እዚህ እንደሱ መሆን የለበትም። ራሴ ላይ መስራት ያለብኝ ነገሮች አሉ። አሜን። ኦኬ ይበቃል። እሺ ሶስተኛ እና የመጨረሻው ሁለተኛ ውስጥ ነው ያንን ራስን ማሳደግ ላይ እንጂ ራስን በማርካት ላይ አናተኩር። 8 ነጥብ ነው። ከ8 በላይ ሊሆኑ ስለሚችሉ ነጥቦች ራሳችንን የምናሳድግባቸው ነጥቦች ነው። አንደኛው ንገሩኝ እስቲ። አንደኛው ምንድን ነበረ? ጽፋችሁታል? በልባቸው የተዘራውን ወዲያውኑ መጥቶ ወሰደው ይላል። ደብተራችሁ ላይ ግን አልወሰደው። መጽሐፍ የሚጠቅመው ለዚህ ነው። እሺ አንደኛው የእድገትን ህይወት መምረጥ። ሁለተኛው ዛሬውኑ ማደግ መጀመር ያለብን። ዛሬውኑ ለማደግ ደግሞ ውስጥ ብዙ ነገሮች ነግሬያችኋለሁ። ሀ ብለን እድገት ቅጽበታዊ አይደለም ማለት ሰው ተወልዶ እናትና አባትየው እንዲቆጭ ብሎ አያዩትም። አደገ አይባልም። እንደሱ አይባል። እንደሱ አይደል መጽሐፍ ቅዱስ ያለ እንዳለ እንደዛው ነው። ጧት የምታገኝ በቀስ እያለ ነው ሰው የሚያድገው። የሚገርመው እንደሱ ቢያደርግ ኖሮ እግዚአብሔር የሚያደርገው ኢየሱስ ላይ ነበር። አዳም ብቻ ነው እንዳደገ የተወለደው። አዳም ትልቅ ሰው ነው። በቃ
አዳም እንደተወለደ ነው በቃ ያገባው። አዳምና ሔዋን በቃ ወዲያው ነው በቃ ተጋቡ ይላል። ሔዋን መጣች አያት ይላል። እቺ ከስጋዬ ስጋ ከአጥንቴ አጥንት ከወንድ ተገኝታለችና ሴት ትባላለህ ሚስት ሆነችው ይላል። አለቀ። ኢየሱስ ጌታ ትደጋላለ። ትልቅ ሴትዮ ነው የመጣችው። ከዛ ውጪ ያለውን በሙሉ እግዚአብሔር ምድር ላይ ተወልዶ ኢየሱስን ሳይቀር ሕፃን ልጅ ሆኖ ተወልዶ ነው ያደገው። ስለዚህ ኢየሱስ እኮ ካገለገለበት ጊዜ ይልቅ ያደገበት ጊዜ ነው የሚበልጠው። 30 ዓመት የእድገት ጊዜ ነው። 3 ዓመት ተኩል ብቻ ነው ያገለገለው። በ12 ዓመቱ እናትና አባቱ ይዘውት ሄዱ ነው የሚለው። ሄዳ አይልም። አንዳንድ ገድሎች ላይ ነው እንደሱ የሚለው እንጂ ሄደ እናትና አባቱ ይዘውት ሄዱ ነው የሚለው። ሄደ ይዘውት ሄዱ። ከዛ ጠፋባቸው ይላል። ያ ከሰው ጋር የነበረ መስሏቸው ይላል። ሰው ይዞት የሚመጣ መስሏቸው። ምክንያቱም ብቻውን አይመጣም። አይቹት እድገት ኢንቴንሽናል እድገት ደግሞ ቅጽበታዊ አይደለም። ለብለን አሁን ምን ነገር ነው የሚሰማኝና እኔ ምንም ግልጽ አይደለም የምትሉት። ዛሬ ማደግ መጀመራችን ለነገ የተሻለ ቀን ይሰጠናል። ስለዚህ ዛሬ ሆኖ መጀመራችሁ ነገን የተሻለ ያደርገዋል። ምናልባት እንኳን ትናንትና በላሽተን ቢሆን ዛሬ ግን መቀየር እንችላለን። ነገን ለመቀየር ዛሬን መቀየር አመሮሃ እድገት የማላፊነት ነው። ኢትስ ማይ ሪስፖንሲቢሊቲ። ስለዚህ ማደግ የኔ ነው ኃላፊነቱ። ሶስተኛ ራስን ማሳደግ ላይ እንጂ ራስን ማርካት ላይ አናተኩር። ብዙ ሰዎች ራስን ከማሳደግ ይልቅ ራሳቸውን በመፈለግ ላይ ብዙ ጊዜ ያጠፋሉ። ብዙ ሰው ማንነቱን ፍለጋ ላይ ነው ያለው። ማን ነኝ እኔ? አሁን ብለን በዛ ኮተቱ በዝቷል። ውስጥ መግባት አልፈልግም፣ ግን በቃ ራሴን እየፈለኩ ነው። ምን አለበት ብታደግ አይሻልም እንዴ? ከራስን ስትፈልግ ምንድነው የምትፈልገው? ምን እንድትሆን ነው የምትፈልገው? ራሳችንን ፈለግን ብለን እኮ ነው ከዝንጀሮ ነው የመጣ ነው ያለው። ፈልገው እኮ ነው መጨረሻ ላይ ዝንጀሮ ጋር የደረሱት። ብዙ ሰው ራሱን ነው የሚፈልገው። ማን ነኝ እኔ? እናቴ ማናት? አባቴ ማን ነው? አጎቶቼ የት ናቸው? በቃ ይኸውልህ ግድ የለም ላታውቃቸው ትችላለህ። ማንንም ራስን አሳድግ። በቃ ኦልሬዲ ሰው ሆነን እዚህ ምድር ላይ መተናል አይደለ? የሚሻለው ፍለጋ ውስጥ ከመኖር ይልቅ ራስን ማሳደግ ነው። ምክንያቱም እናትና አባታቸውን ያወቁ ሁሉ ሰክሰስፉል አይደሉም። ራስን ከማሳደግ ይልቅ ደስታን ግባቸው ያደርጋሉ ሰዎች። ምን ማለት ነው አስረዳችሁ። ራሳቸውን ከማሳደግ ይልቅ ሰዎች ግባቸውን ጥሩ እንዲሰማቸው፣ እኔ እኮ የነ አከሌ ዘር ነኝ ብሎ ጥሩ ስሜት ብቻ ምንድነው የሚፈጥረው? እሱ ነው ናቴኝ ጥሩ ስሜት ብቻ። አንዳንድ ሰው ግቡን የሚያደርገው ደስታን ነው። ለዛ ነው አደገኛ ነገር ውስጥ ሲገቡ የምታዩት። ራስን ማሳደግ የተለየ ነገር ነው። ደስታ የጎንዮሽ ውጤቱ እንጂ ግብ ሊሆን አይችልም። ለምሳሌ ጎል ለምንድን ነው ያገባው ሲባል የጎንዮሽ ውጤቱ ደስ እንዲለው ሊሆን ይችላል። ግቡ ግን ቡድኑ እንዲያሸንፍ ነው። ግቡ ግን እዛ ቡድን ውስጥ ያለበት ሰውየው ጎል እንዲያገባ ስለሆነ ነው እንጂ ደስ እንዲለው ከሆነ ቤቱ መቀመጥ ይችላል። ሌላ ብዙ የሚያስደስቱ ነገሮች አሉ። ግን ስላገባ ደስ ሊለው ይችላል። እኔ የማገባው ደስ እንዲለኝ ነው አይልም ሰው። ቡድኔ እንዲያሸንፍ የተጣለብን ኃላፊነት ነው የሚለው መሰለህ። ካላገባ ወደ ቤት ይልኳል። ምክንያቱም ያመጣው ጎል እንድታገባ ነው። አንዳንዴ ምን ይሆናል? የሰዎች ግብ ደስታ ይሆናል። ግባቸውን ደስታ ያደርጋሉ። ሰልፍ ዲቨሎፕመንት ኢዝ አ ሃየር ኮሊንግ። ራስን ማሳደግ ማለት ትልቅ ጥሪ ነው። እግዚአብሔር ሲጠራችሁ ወጣቶች ናችሁ እናንተ
ሃየር ኮሊንግ አለ። እሱ ምንድነው? ራሳችሁን ማሳደግ። ስፒሪቹዋሊ ማደግ አለባችሁ። ፊዚካሊ ማደግ አለባችሁ። ኢንተሌክቹዋሊ ማደግ አለባችሁ። በጸሎት ህይወት ማደግ አለባችሁ። ቃሉን በማወቅ ማደግ አለባችሁ። በአገልግሎት ህይወት ማደግ አለባችሁ። በፍቅር ማደግ አለባችሁ። በቅድስና ማደግ አለባችሁ። you have to grow in every direction of your life. growth intentionally የሚሰራበት ጉዳይ ነውና it's a higher calling። ራስን ማሳደግ እግዚአብሔር እኛን የፈጠረበት ትክክለኛን ዓላማ መፈጸም ማለት ነው። የተወለዳችሁት ወይም የተወለድነው እንድናደግ ነው። ቅድም እንደነገርኳችሁ እንድንቆይ አይደለም። እንድንቆይ አይደለም። The greatest of all miracle ይላሉ ራባይ ሳሙኤል ሲናገሩ is that we need not be tomorrow what we are today. ትልቁ ተአምር ዛሬ መሆን ያለብንን ነገ አለመሆን ነው። ለምሳሌ አንዳንድ ግሮዞች ለምሳሌ አንድ የሆኑ ነገሮች ሲዝን አላቸው። ለምሳሌ ስፖርት ውስጥ አንድ ሰው ሰክሰስፉል ኳስ ተጫዋች መሆን የሚፈልግ ከሆነ ሲዝን አለ አይደል? በ45 ዓመቱ ክለብ መመዝገብ አይችልም። ይችላል ለቀበሌ 23 ክለብ መመዝገብ ይችላል። ለአርሰናል ግን አይመዘግቡም። ሲዝኑ አልፎባል። የሆኑ ሲዝኖች አሉ። ከ30 በኋላ በጣም ሬርሊ ነው ሰክሲድ የሚያደርጉት ኳስ ተጫዋቾች። ስለዚህ ክላይማክስ ላይ የሚወጡት early age ላይ ነው። በቃ ይወጣሉ። አያችሁት? ግሮዝ ዛሬ ማደግ ያለብን ነገ ካልነው አንዳንድ ነገር አይሆንም። የማይመጡልህ ነገሮች አሉ። የሆኑ ቦታዎች ከሆነ ሰርተን ኤጅ በኋላ መመዝገብ አትችሉም። አይቀበሉ እድሜ ይላል ከ25 ያልበለጠ ለሰለ ከዛ በኋላ የለማ። አንዳንድ ነገሮች ዛሬ ማናደግ ከሆነ ያመልጣውን ይሄዳሉ። ስለዚህ የናንተ ግን በጣም ጎልደን ታይም ነው። ጎልደን ታይም ለመበላሸትም ጎልደን ታይም ምርጥ ለመሆን it's a golden time። ይሄንን ጊዜ በአግባቡ ከተጠቀማችሁበት you will be surprised ላይፋችሁ እንዴት እንደሚያምር። ይሄን ጊዜ ካባከናችሁት ደግሞ አብዛኛውን ህይወት ትግል ታረጉታላችሁ። ስለዚህ ምን ላድርግ? ራሴን ለማርካት ሳይሆን ራሴን ለማሳደግ ላይ ትኩረት ላድርግ። ማደግ አለብኝ። ምክንያቱም አንዳንዴ የምታድገው በፔን በማለፍ ነው። no pain no gain። you have to make a sacrifice እድገት ለማምጣት። ስለዚህ በእነዚህ ጊዜያቶች ውስጥ መንፈስ ቅዱስ እንድናድግ ይፈልጋል። በዚህ ታይም ማጣቁት እግዚአብሔር መቼም ማጣቁትም። አንዳንድ ሰው እንደ ሙሴ ነው የሚመኝ። በ80 ዓመት አገልግሎት ጀምራለሁ ብላችሁ አትመኙ። ምክንያቱም 80 ላይ ትኖሩ አትኖሩ አይታወቅም። ያውኑ ዘመን ብዙ ነገሩ ስለማያስኖር ምትኖሩ አይመስለኝም። ከ80 በኋላ ነው ብትኖሩ ደስ ይለኛል። ግን ብዙ ግን ሆፕ የለው። ስለ አብዛኛው ፖሊሽኑ ብዙ ነገሩ ከ80 በኋላ ሰዎች እንደዚህ ስትሮንግ ሆነው እንደ ሙሴ እንዲቀጥሉ አያረግም። በት ይሄ ሰዓት ግን it's a golden time። በጣም ምርጥ ሰዓት ላይ ነው ያላችሁት። ስለዚህ don't waste it ላለባሌ ነገሮች። ለምሳላችሁ ነገ ተመልሶ አይገኝም። መቼም ቢሆን ብትጸልዩ እግዚአብሔር የማይመልስላችሁ ነገር ጊዜን ነው። እግዚአብሔር ብዙ ነገር ያደርግላችኋል፣ ግን የባከነ ጊዜ ነው። ስለዚህ this time በጣም ድንቅ ጊዜ ሰጥቷችኋል እግዚአብሔር። ምን እንድታረጉ? እንድታውቁ እግዚአብሔርን፣ እንድታጠኑ መጽሐፍ ቅዱስን፣ ትምህርታችሁ ላይ እንድትጎብዙ፣
ስፒሪቹዋሊ እንድትጎብዙ በጌታ ነገር እንድትጎብዙ እስከ ዛሬ እንኳን ምንም ካልነበረ ዛሬ በትጀምሩ እግዚአብሔር ምስክሬ ነው የዛሬ 2 ዓመት ሌላ ሰው ነው የምትሆኑት በየትኛውም ዳይሬክሽን ማለት ግን ይሄንን ለማድረግ ግን you have to prepare your heart መለወጥ አለብኝ ማደግ አለብኝ መሄድ አለብኝ ወደፊት መሄድ አለብኝ አራተኛው እና የመጨረሻው ሳያችሁ ጨምር ስለምትል ፊታችሁ ነው እንጂ ላቆመው ነበር አሁን ከደረስንበት መከናወን ረክተን አንቀመጥ አሁን በደረስንበት መከናወን ረክተን አንቀመጥ ብዙ ጊዜ ችግራችን ያገባነው ጎል ነው የነገውን ፎሪ የሚያበዛው ሰምታችኋል ያለችን 1000 ብር እኮ ናት የሚቀጥለውን 10000 ብር የምታስቆምብን ያንዳንድ ሰው 1 ሚሊዮን ብር ነው ከ100 ሚሊዮን ብር የሚያጎለው ዋው the greatest enemy of tomorrow's success is today's success ይላል ሪክ ዋርነር the greatest enemy of tomorrow's success የነገ ስኬት ትልቁ ጠላት የዛሬ ስኬት ነው ነገ ላይ እንዳይሳካላችሁ የሚያረጋችሁ ትልቁ ጠላታችሁ ዛሬ ላይ ተሳካላችሁ ስኬት አንዳንድ ሰዎች ዛሬ ላይ ያደረጉት ስኬት እኮ ነው ዛሬ ላይ ቆንጆ ስብከት ከሰበኩ በቃ 1 ሳምንት አይጸልዩ በቃ 1 ሳምንት እግራቸውን ወደ ላይ ዘርግተው ነው የሚተኙት በቃ ከዛ በኋላ በሚቀጥለው ሲመጡ አፈርፍረው ይበሉዋል የሞተ ስብከት ለሰለ ዛሬ የሰበከው ስብከት ስኬት ለነገ ስኬት እንቅፋት ሊሆን ስለሚችል you have to work hard እንደደረስን እንደጨረስን ማሰብ ሁሉን እንዳወቀን ማሰብ ላይ ያደርሰናል አንዳንዴ ዘንድሮ የዓለም ዋንጫ በላህ ማለት የሚቀጥለው ትደግማለህ ማለት አይደለም አሁን አርጀንቲና በእርግጠኝነት መነግራችሁ የሚቀጥለው ላይ አበላም ስነግርህ ጨጓራ ነው የሚላጠው ተቃጥሏል ማለት ነው ለምንድን ነው ማትበላው የሚቀጥለው አመት ከተባለ የዘንድሮ ሴሌብሬሽን በጣም በስቷል ሁለተኛ ዘንድሮ በአንድ ሰው ላይ ነበር ቡድኑ የተመሰረተው የአንድ ሰው ህልውና ላይ በጣም ዲፔንድ ያደረገ ነበር ያ ሰው የሚቀጥለው አመት ላይ አይገባም ከገባም 15 ደቂቃ ገብቶ ነው የሚወጣው ስለዚህ ያን ያክል ቢገባም እንደዚህ እንደ ዘንድሮ አይነት ውጤት አመጣ ስለዚህ አንዳንድ ቡድኖች በተከታታይ የሚበሉት በጣም ወጣቶች የሆኑና ምንም በቃ ይሄኛውን በልተው ራሱ ለሚቀጥለው የበሉ ሁሉ አይመስሉ እስከሚደርስ ነው ይናፍቁት ያኛውንም ለመብላት እንደሱ ሲሆኑ ይበላ ከዛ ውጪ ብዙ ቡድኖች እንደዚህ 30 አመት ምናምን ተጠብቀው የበሉ ቡድኖች በጣም ራሱ ገና ያሉ ነው ዋንጫውን ይዘው ምንም አያመጡ እንደደረስ አየ ስኬት ምንድነው መሰለ አደገኛ ባህሪው ቆንጆ ነው ደስ ይላል ስኬት ደስ ይላል ሲሳካል ደስ ይላል ፕሬዝ ጋድ እግዚአብሔር አሳክቶልኛል ልክ እንደ ሸንኮራ አገዳ ነው ስኬት መጣጣው ስኬት ደስ ይላል ይጣፍጣል ሸንኮራ ስታረገው ደስ ይላል አርጋ ደስ ይላል ተጣርጋ ሃሌሉያ ከዛ ግን አትዋጣው አውጣ ተፋውና ቀጥል ሌላ ብዙ ሰው ችግሩ ምንድነው ገለማው ከዛ ወዱን ይነፋዋል በቃ ከዛ በኋላ ጤና አይኖረው ስለዚህ እንደሱ አይጠቅም እሺ የሚጠቅመው መንገድ ምንድነው ስኬት ጣፋጩ አመጣጥና ገለባውን ጣል የዛሬ ስኬት ለነገ እንቅፋት እንዳይሆን ነገም ኤክሰርሳይዝ ይፈልጋል ነገም ሌላ ጥናት ይፈልጋል ሌላም ዝግጅት ይፈልጋል ለዚህ ነው ጳውሎስ ፊልጵስዩስ ምዕራፍ 3 ከቁጥር 12 እስከ 15 ሲናገር አሁን እንደደረስኩ ወይም እንዲያስኩት አልቆጥርም ይላል ብዙ ስኬቶች በህይወቱ ካለፉ ነገር ግን ከኋላዬ ያለውን እየረሳው ከፊቴ ያለውን ለመያዝ ዘረጋል
አያችሁ ትልቁ የስኬት በር ምን መሰላችሁ? የትናንትናውን መርሳት። ትናንትና ውድቀትም ቢሆን ስኬት እርሱት። ትናንትና ተሳክቶላችሁም ቢሆን ወድቃችሁም ቢሆን እርሱት። ትናንትና አሸንፋችሁም ቢሆን ተሸንፋችሁም ቢሆን እርሱት። ዛሬ ሌላ ቀን ነው፣ ነገ ሌላ ቀን። አሜን። ስለዚህ ጳውሎስ የኋላዬን እየረሳው የፊቴን ለመያዝ፣ ከፊት ለፊቴ ያለው ከኋላዬ ካለው ይበልጣል። ባለፈው ዓመት ከበላነው የዓለም ዋንጫ ይልቅ የሚቀጥለው የዓለም ዋንጫ ይበልጣል። ለምሳሌ እንደሚበልጥ ያወቅኩት እኔ የፈረንሳይ ብሔራዊ ቡድን ባለፈው ዓመት የነበረውን የበላው እሱ ነው። በዚህኛው ዓመት ግን አልቅሷል፣ አንብቷል፣ ደም እንባ አልቅሷል አይደለ? ባለፈው ዓመት ግን በልተናል፣ ችግር የለውም ባለፈው በበላነው እንደሰታለን ብለው ጨፍረዋል፣ አልጨፈሩም። ስለዚህ የዘንድሮ ሳቅ የሚቀጥለውን ለቅሶ ሊያመጣ ስለሚችል የሚቀጥለ እንደ ሳቅ ወዲያውኑ ወደ ትሬኒንግ መሄዳለን። Successful people don't sit back and rest on their honors. የተሳካላቸው ሰዎች ባገኙት ይሄ ዋንጫ ላይ አይተኙ፣ ቀጥለው ወደሚቀጥለው ነገር ነው የሚሄዱት። ስኬታማ ሰዎች የዛሬው ስኬት ለነገ ውድቀት ሊያመጣ እንደሚችል ስለሚያውቁ ባለማቋረጥ ይተጋሉ። ደግሞ አሉ የሚቀጥለው ላይ ስንገናኝ የቱንም ያህል ዛሬ የተሳካልን ሰዎች ብንሆንም ሁሉ ጊዜ የተሻለ ነገር እንዳለ በማወቅ ወደፊት ልንቀጥል ይገባ። የተሳካላቸው ሰዎች ሁሉ ጊዜ ያላቸው አስተሳሰብ ምንድነው? ወይም ያላቸው አመለካከት የዛሬው ኤክሰለንስ የነገው ሚዲዮክራቲ እንደሆነ ያውቃሉ። የዛሬው ምርጥ ነገር የነገው ሃይማኖት ነው። የዛሬው እናንተ ሰፈር ያለው ምርጥ ቤት የዛሬ 10 ዓመት በመሰራት አንደኛ ቤት ነው የሚሆነው። የሁል ጊዜ ምርጥ ቤት የለም፣ ሌሎች ምርጥ ቤቶች እስኪሰሩ አላል። ድሮ የተሰራው ይሄ ቤት ነው ትላለህ። ድሮ ግን ስታው ይሄ አንደኛ ቤት ነበር የምትለው። አሁን ድሮ የተሰራው ይሄ ቤት የድሮ ቤት ይሆናል። ስለዚህ ሰክሰስፉል ሰዎች ሁሉ ጊዜ የዛሬው ስኬታቸው ለነገ ኢንስፓይሬሽን እንጂ የሚሆናቸው የዛሬው ስኬታቸው ለነገ እንቅልፍ አምጪ አይሆንባቸው። አንድ እግዚአብሔር ሰው ሲናገር don't settle into a comfort zone ይላል። ምክንያቱም ስኬት ሁሉ ጊዜ ኮምፎርት ዞን ነው አይደል? አላያችሁትም? ሜሲ ዋንጫዋን አቅፎ ተኝቶ ብሎ ለምሳሌ ለሱ ያው የዘመኑ ሁሉ ጥረት ስለሆነ ተሳክቶለት ከዚህ በኋላ እንደማይጫወት እሱም ያውቃል። ስለዚህ ይሄኛውን ይዞት ነው መተኛት የሚችለው እንጂ እኮ እዛ ኳስያው ነበሩ አይደል? ብዙ ዋንጫውን የያዙ ሰዎች በድሮ በበሉት ዋንጫ እኮ ደስ አላላቸው። አሁን ቡድናቸው ሲሸነፍ አዝነዋል እንጂ ብዙዎቹ ተቀምጠው ነው። ሮናልዶ ለምሳሌ 3 ጊዜ ወስዷል፣ ግን ደስ አላሉ። ብራዚል ሲሸነፍ አኩርፎ ነው ሄደው። አይታችሁታል? የሆነ ጊዜ ስኬት የሁል ጊዜ ስኬት አይደለም። ስለዚህ don't let success go to your head። ስኬት ጭንቅላት ውስጥ አይግባ ማለት ቅድም እንዳልኩት ነው። ገለባውን አትዋጠው፣ ተፋው። enjoy your success briefly። ባጭሩ ስኬትህን ተዝናናበት፣ ደስ ይበልህ። then move on to the greatest growth። ከዛ በኋላ ምን አድርግ? ወደሚቀጥለው ክብር ተሻገር። አሜን። እንደሱ ሲሆን አትቆም። ትንቢተ ዳንኤል ምዕራፍ 4 ቁጥር 36 ላይ እንደዚህ ይላል የእግዚአብሔር ቃል። አእምሮዬ እንደተመለሰልኝ ወዲያው ለመንግስቴ ክብር ሃሌሉያ ግርማዊነቴና ሞገሴ ተመለሰልኛል። አማካሪዎቼ መኳንንቶቼም ፈለጉኛል፣ ወደ ዙፋኔም ተመለስኩ አለ። ከቀድሞ የበለጠ ታላቅ ሆንኩ አለ። አይሁን አንዳንድ ጊዜ ሃምብል መሆን እግዚአብሔር እኮ ትህትና ትምህርት ቤት ልኮት ነው። ናቡከደነጾር ትህትና ትምህርት ቤት ልኮት ሲመለስ አንዳንዴ ትሁት መሆን መድቀቅ አይደለም የሚመስለው ሰው አይደለም፣ ከቀድሞ ይልቅ ክብር ሊጨምርልን። ግን ትሁት አትደረግ። ትሁቱ በትህትና ውስጥ ሁለት መንገድ አለ። አንደኛው ትሁት መደረግ ሲሆን ሁለተኛው ትሁት መሆን።
ትሁት መሆን ፈልገህ መርጠህ ራስን ትሁት መደረግን ተልከህ ትምህርት ቤት ሄደን ናቡከደነፆር ከብት የመሆን ትምህርት ቤት ሄዶ ሳር እየበላ ዝናብ እየዘነበበት ነው ትሁት ሆኖ የመጣው። ስለዚህ ትሁት መደረግና ትሁት መሆን ልዩነት አለ። ስለዚህ ትሁት ብንሆን የተሻለ ነው። እግዚአብሔር ለትሁታን ጸጋን ይሰጣል፣ ትዕቢተኞችን ግን ትምህርት ቤት ይልካቸዋል። ገብቶሃል? ትምህርት ቤት ሄደው ይመጣል። ምክንያቱም ትዕቢት ከመጣች ውድቀት ትመጣለች ይችላል። የውድቀት ትምህርት ቤት ሄዶ ይመጣል። ሰው በውድቀት ተምሮ ትሁት ሆኖ ይመጣል። ተመለሰልኝ። ከዛ ያደረገው ነው የሰማይ አምላክ የሚያደርገው ሁሉ ትክክል፣ መንገዶቹ ሁሉ ጽድቅ ስለሆኑ ተምረህ ስትመጣ ነው። አይተሃል? አሁንም እኔ ናቡከደነፆር እርሱን እወድሰዋለሁ። ወደ ነው የምትወድሰው። ከፍ ከፍ አደርገዋለሁ፣ አከብረዋለሁ። እርሱም አለ በትዕቢት የሚመላለሱትን ማዋረድ ይችላል እያለ ይመስለኛል። እኔን ያየ ይቀጣ ማለት ነው። ይችላል። እውነት ነው። እግዚአብሔር ይችላል። ጌታ ይችላል። ስለዚህ እዚህ የትናንትና ስኬት ሌላ ስኬት የለም ብለን አንመን። እግዚአብሔር ሌላ የተሻለ ስኬት አለ። ሐጌ ምዕራፍ 2 ቁጥር 9 የመጨረሻው ጥቅስ የዚህ የአሁኑ ቤት ክብር ከቀድሞ ክብር ቤት ክብር ይበልጣል ይላል። ሁሉን የሚገዛ እግዚአብሔር ጸባዖት የአሁኑ ቤት ክብር ከቀድሞ ቤት ክብር። ስለዚህ አሁን ካለን ስኬት ይልቅ የተሻለ ስኬት አለ። አሁን ከደረስንበት ደረጃ ይልቅ የተሻለ ቦታ አለ። አሁን ከተሳካልን ስኬት ይልቅ የተሻለ ስኬት አለ። ስለዚህ ይሄኛው ስኬት ያንን ስኬት እንዳይበላው ዛሬ ተነስተን እንቀጥላለን። አሜን። ዛሬ የተለወጥነው ለውጥ ለዛሬ ጥሩ ነው፣ ለነገ ግን በቂ አይደለም። ስለዚህ የነገውን ለውጥ እንዳይበላብን ለነገም እንሰራለን። አሜን። በኢየሱስ ስም አሜን። አሜን። የሆነ ነገር አገኛችሁ? ያ ኢየሱስ ጌታ። አሜን። ስለዚህ ለራስን ስለመለወጥ ነው ያሰብኩት። ዛሬ ነው የሚጀመረው። አሜን። ስለዚህ ዛሬ ሆኖ ለራሳችሁ አስቡ። ወደ ቤት ስትሄዱ አስቡ። በዚህ ጉዳይ ላይ እለወጣለሁ፣ ራሴን መለወጥ አለብኝ። አሜን። ኢየሱስ ጌታ። ምን ለወጠው ሶሻል ሚዲያ በመጠቀም ሳይሆን ምን ለወጠው በመወሰን ነው። አሜን። ስፒሪቹዋሊ ማደግ አለባችሁ። አሜን። ፊዚካሊ ያው ምግብ እስከበላችሁ ድረስ እና ትክክለኛውን እስካረጋችሁ ታድጋላችሁ። ሌሎች ግን ምንም ሳናረግ የማያድጉ ነገሮች አሉ። መጽሐፍ ቅዱስ በማንበብ ማደግ አለባችሁ። you have to study your bible. አሜን። መጽሐፉ አዲስ ሆኖ ጌታ ሊያረምላችሁ አይደለም ይመጣው። አንድ ቆሻሻ ላስነካውትም እንዳትሉ። you have to read it. አሜን። ሰምታችኋል? ያ በየቀኑ ለማንበብ በየቀኑ መልእክቶችን ሲዲዎችን ለመስማት ከዛ አካዳሚካሊ ለመለወጥ መስራት አለባችሁ። የቱም ጋር ብትሆኑ መለወጥ ይቻላል። የቱም ጋር ሆኖ ይዳዝማት። ደስ የሚለኝ ነገር እኔ ሰዎች መውደቃቸው ሳይሆን መጽሐፍ ቅዱስ ላይ በጣም መወደው ቃል አለ። ጻድቅ 7 ጊዜ ይወድቃል ይነሳል የሚል በጣም ነው የሚባርከኝ። በቃ ቀጥሎ ሲዘጋው ይነሳልም ብሎ መውደቁን አትይ ብድግ ነው የሚለዋል። እና ትልቁ ጥፋት ምንድነው መሰል? ወድቀ መቅረት ነው። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 10 ላይ እግዚአብሔር በብዙዎቹ ደስ አላለውም፣ በምድረ በዳ ወድቀው መውደቃቸው አይደለም ያናደደው፣ ወድቀው ቀርተዋልና ደስ አላለውም። እግዚአብሔር ወድቆ በሚቀር ሰው እግዚአብሔር ደስ አይለው። ቢንገዳገድም ቢትወድቅም በቃ ተነስ። ኢየሱስ ጌታ። ምክንያቱም ትልቅነቱ መውደቅ አይደለም፣ ትልቅነትህ ከውድቀት መነሳት ነው። እንደገና መቆማችሁ ነው። እንደገና መሞከራችሁ ነው። እንደገና ዘሴም ነገር ለማድረግ ኢነርጂ መኖሩ ያ እሱ ነው ትልቅነት። ስለዚህ እሱን ስታረጉ እግዚአብሔር አብሯችሁ ይቆማል። የሆነ ቀን ብዙ ጊዜ የወደቃችሁበትን ነገር ማስተር ታረጉታላችሁ። ማስተር ታረጋዋል። በቃ ሊትራሊ ማስተር ታረጋዋል። በዛ ጉዳይ ላይ ፌል አታረግም። በቃ ለምን ተደጋግሞ ስለወደቅ ተደጋግሞ የማይሰራበትን መንገድ አውቃል። እና ቀደም ወደ እናንተ ከመምጣት በፊት አንድ ልጅ ስትመሰክርልኝ እኔ ብዙ አመት ነው ማቃት ከኔ ጋር ፋሚሊ ስለሆነ የሷ ቤተሰቦችና
እንግዲህ 26 ዓመት ምናምን ማቃት እነሱ ኳየር ሲዘምሩ ነው እኔ ጌታን ያገኘሁት። እሷ ኳየር ነበረች እኔ ጌታን ስቀበል። አሁን እኔ ፓስተሯ ነኝ የሷ። ከቆምክ ትደነቃለህ። የሆነ ቀን እግዚአብሔር ያስደንቃል። አንተ እየዘመርክ ጌታን የተቀበለ ሰው ከዛ እንደነሱ ለመሆን እጸልይ ነበር እኔ እና በኋላ አሁን የዛሬ ዓመት ከዛ በቃ ጨልጥ እልም ብላ የጨለመው ዓለም ውስጥ ገባች። በቃ ከመዝሙር ወደ መጠጥ ቤት የሚሄዱበት ጊዜ ነው። ከኳየር አገልግሎት ወደ መጠጥ ቤት ይሄዳል። ዋው! እና በምድር ላይ በቃ ያላደረገችው ነገር የለም። እናት ያው ከዛ ግን እንደምንም ብላ በኋላ እኔ እዚህ ቸርች እኔ ጋር እንኳን ወደ 7 ዓመት ምናምን ሳትመጣ የምትቀር አይመስልም። እንደምንም ብላ ትመጣለች። ፕሮግራም ተካፍላ ወደ ቤቷ ትሄዳለች። ከዚህ ስትወጣ ባናቱ ላይ እንትን ነው ታፈስበታለች። የኔ እንደዚህ ነው ያሳለፈች 7 ዓመት ምናምን እዚህ እንኳን እንግዲህ ሌላውን ተውት። ከዛ 3 ዓመት ቆየች። በ26 ዓመቱ 23 ዓመት እንደዚህ ነው ያሳለፈችው። ላስት ይር ጥር ላይ እዚህ ለእንትኖች ስጸልይ መንፈስ ቅዱስ ዴሊቨር አረጋት። ምንና ዛሬ የጠየቀችኝ ምን እንደሆንኩ ማየት ፈልጋለሁ አሳየ። የሆነችውን ሁሉንም አልነገርኳትም። ቪዲዮውን ብታዩ ይሻላል። ሊትራሊ ያላ ጋርንቱ እየጮኸ ነው የወጣው። እና ታዲያ መጠጥ ቤት እየገባ መንፈስ ቅዱስ እንዲጮህ ነው የምትፈልገው? ምን የሚጮህ ጅኒ ነው የሚጮህ? በቃ ያለ መቆም አቅቷት አይ ሪሜምበር በቃ አመቼ አረሳውም የሆነችውን በቃ እኔ ሊትራሊ ምን እንደሆንኩ ራሴን አላውቅም። ዳዴ ፋውንዴሽን ላይ ምናልባት ወደ 6 ጊዜ ተመዝግባ ጀምራ ትታለች። ለጌታ ክብር። በቃ አሁን ማንም አይቀድማትም። ቸርች ስትመጣ ጠዋት ነው የምትመጣው። ቸርች ተከፍቶ መጀመሪያ ከሚገቡት ሰዎች ማለች። ኮምፕሊትሊ ማለት ሲጋራ እኔ ሳጨሰው አይደለም ሰው ሲያጨሰው ራሱ ደሰት ነበር አለች። አሁን ሳያቸው በጣም አዝናለሁ አለች። ሽታው ራሱ ኢሪቴት ያደርገኛል። እዚህ መንፈስ ቅዱስ ሲቀይር ያንን መውደቋ እኮ አይደለም ዋናው ነገር፣ ከዛ ውድቀት መነሳት። ከውድቀት ውስጥ ተነሳች። አሁን ቆመች። እና እኔ አንዳንዴ ስትናገር ግርማል። መዓዛችሁን ሁሉ ይቀይራል ጌታ ትላላት። መዓዛዬ ሁሉ ተቀይሯል። ለሰለ ድሮ ምን ልትሸት ትችላለች? ጅንጅን ናምን ዝርዝራቸው አይጠቅም። ሲጋራው ምኑ ይሄ ምኑ ልብሷ ይዛል። ሴት ነች፣ ጸጉሯ ይሽታ ይዛል። መንፈስ ቅዱስ ሲመጣ ውስጥህን ብቻ ሳይሆን ኢቭን ሽታህን ይቀይራል። መንፈስ ቅዱስ ለመቀየር ስለሆነ የሚመጣው። ስለዚህ ሰው መውደቁ አይደለም፣ ከውድቀት ውስጥ እንዴት ይነሳል። አቹት እግዚአብሔርና አንዳንዴ ወስናለሁ አለች በራሴ ሁለተኛ ለአንድ ሳምንት በቃ እናንተ አሁንም እያጨሳችሁ ነው እዚህ ውስጥ ናችሁ እንዴ ምናምን ለአንድ ሳምንት ነው ስመለስ አለች የበለጠ ነው መገባበታል። ለሰለ ባንተ ጥረት የሚሆን ነገር አለ። መጽሐፍ ቅዱስ በመንፈሴ እንጂ በኃይልና በብርታት አይደለም ይላል። እናንተ ታግላችሁ ሳይሆን የምትወጡት እጃችሁን ሰጣችሁ ነው የምትወጡት። እግዚአብሔር ያወጣችኋል። ለዘላለም መመለስ አትችሉ። አሁን አለች እዛው ድሮ ቦታ ላይ ሄጄ አንዳንዴ ያገኛችኋለሁ አለች። ለ10 ደቂቃ መቀመጥ አልችልም አለች እዛ ቦታ። ምናልባት 8 ሰዓት 9 ሰዓት ነበር እዛ መቀመጠው በየቀኑ። 10 ደቂቃ በኋላ ኢሪቴት ያጸይፈኛል ቦታ ሁሉ አለች። የዚህ መንፈስ ቅዱስ ይቀይር። ስለዚህ በትግል አይደለም የምትለወጡት፣ ለመንፈስ ቅዱስ በመገዛት ነው። በመሞከር አይደለም የምትለወጡት። መሞከር በራሱ ክፋት ባይኖረው ግን መንፈስ ቅዱስ በእናንተ ውስጥ እንዲሰራ በመፍቀድ ነው የምትቀየሩት። ስለዚህ ቢ ዊሊንግ መንፈስ ቅዱስ በህይወታችሁ እንዲሰራ። እሱን ለማድረግ ደግሞ go to his presence፣ እዛ እግዚአብሔር ልውና ፊት መሄድ አለባችሁ። sit down and study your Bible. Holy Spirit አቃተኝ በሉት። then
ብርቱ የሆነ እርሱ በኔ አለች ማርያም። ብርቱ የሆነ እሱ ይመጣና በእናንተ ድካም ውስጥ ኃይሉን ይገልጣል። ከዛ በኋላ እንዴት አድርጋችሁ ካላችሁበት ነገር ውስጥ እንደወጣችሁ ትደነቃላችሁ። መንፈስ ቅዱስ መንጭቆ ይሄው አሁን አመት ጥር ላይ ነው እንግዲህ ባለፈው አመት ከሁለት ወሯ ነው። እደነቃለሁ አለች ማለት እኔ እንደዚህ መሆን እችላለሁ ወይ? አዎ መንፈስ ቅዱስ ሲነካሽ፣ አዎ እግዚአብሔር ሲለውጠን፣ አዎ ጌታ ኢየሱስ ሲነካን፣ አዎ። ስለዚህ ምንድነው ማድረግ ያለብኝ? ወደ ጌታ ራሴን አሳልፌ መስጠት፣ መንፈስ ቅዱስ እንዲነካን። እዚህ መንፈስ ቅዱስ ነካት፣ ህይወቷን ቀየረው፣ ተቀይራ ቀረች። ኢየሱስ ጌታ ነው። አሁን በቃ ሺ ቢካም አ ብሌሲንግ። እኔ እሁድ መጥቼ እኔ ቸርች ልቀመጣለች። እኔ ቸርች ቁጭ ብዬ ከጧት ጀምሮ እስከ ማታ ተቀምጬ ልጨርስ መድኃኔዓለም ትላለች። በቃ አልችልም፣ ትንሽ ደቂቃ በኋላ ወደ ቤቴ ነው የምሄደው። አሁን አጠገቤ ያለችው ልጅ እዚሁ ነው ማቃት አለች። አላቃትም ቸርች ማክሰኞ አትመጣም ነበር አለች። ይኸውልህ ቀየረቻት። this is እኮ ኢንፍሉዌንስ መለወጥ ምን ማለት መሰለህ? አጠገቤ ያለውን ትቀይረዋል። እዚሁ ነው ያገኘኋት አለች። ማክሰኞ አትመጣም ነበር፣ ገና እሁድ ፕሮግራም ሲያልቅ ስለ ማክሰኞ ነው ማውራት አለች። ማክሰኞ ደግሞ ይኸውልሽ 11 ሰዓት ከ45 በር ላይ ነን። ቀርታ ተቀመጠች። አንዳንድ ሰው ሲለወጥ ይለወጥ፣ እግዚአብሔር ሲነካው ይለወጥ። ግን እግዚአብሔር እንዲነካው ልቡ መክፈት አለበት። ብዙ ጊዜ መጣለች፣ ብዙ ጊዜ ብዙ ነገር አድርጋለች። በት at the end of the day መንፈስ ቅዱስ አገኛት። ስለዚህ መውደቁ አይደለም የሰው ነገር፣ ከወደቀበት ለመነሳት ምን ያደርጋል? አንገዳገደ፣ ወደቅ፣ ተነስ፣ ቀጥል። ምክንያቱም ትልቅነት መውደቅ አይደለም፣ ትልቅነት ከወደቅበት ተነስቶ መቀጠል። አሜን። በኢየሱስ ስም አሜን። እግዚአብሔር አምላክ ይረዳችኋል። አሜን። በጌታ በኢየሱስ ስም አባታችን እናመሰግናለን። ጸጋ በዚህ ያሉ ወንዶች ሴቶችና ልጆች ላይ ጸጋ እንዲፈስ ጸለይኩኝ። ማናቸውም ከህይወታቸው ላይ መቆረጥ ያለበት ነገር እንዲቆረጥ ጸለይኩላቸው በኢየሱስ ስም። አብ ያልተከለው ተክል ሁሉ፣ አብ ያልተከለው ፍላጎት ሁሉ በናዝሬቱ ጌታ በኢየሱስ ስም በዚህ ሰዓት እንዲነቀል ጸለይኩላቸው። እግዚአብሔር አባቴና አምላኬ ሆይ በጌታ በኢየሱስ ስም ያንተ ፍላጎት፣ ያንተ ሐሳብ፣ ያንተ መሻት፣ ያንተ ጸጋና ያንተ መንፈስ በላያቸው ላይ እንዲተከል ጸለይኩኝ በኢየሱስ ክርስቶስ ስም። አሁንም በህይወታቸው፣ በዘመናቸው፣ በታሪካቸው ላይ፣ በእድሜያቸው ላይ ብዙ መልካም ነገሮችን ስለምትሰራ አመሰግናለሁ። ለመለወጥ ዛሬ የሚያስወስን መንፈስ በኢየሱስ ስም እንዲገባባቸው ጸለይኩኝ። ማናቸውም የሚጎትታቸው የሚጠላልፋቸው ነገር ሁሉ የተቆረጠ ይሆን። የጨለማ የአጋንንት ኃይል በሙሉ በናዝሬቱ በኢየሱስ ስም በዚህ ሰዓት የመንፈስ እሳት በላዩ ላይ እንዲወድቅበት ጸለይን። እጁና እግሩ የተቆረጠ ይሆን። አእምሯቸው የተፈታ ይሆን። መንፈሳቸው የተፈታ ይሆን። እግዚአብሔር ወይ ሰውነታቸው የተፈታ ይሆን በጌታ በኢየሱስ ስም። አንተን የመፈለግ፣ አንተን የመሻት፣ አንተን የመጠማት መንፈስ በኢየሱስ ስም፣ አንተን የመውደድ መንፈስ in the mighty name of Jesus በላያቸው ላይ እንዲፈጸም ጸለይኩኝ። I command every spirit of darkness, every spirit of evil in the mighty name of Jesus, in the mighty name of Jesus, every spirit of darkness I break it by the power of the Holy Ghost in the mighty name of Jesus. ከሰውነታቸው ላይ፣ ከመንፈሳቸው ላይ፣ ከነፍሳቸው ላይ፣ ከሁለመናቸው ላይ የተነሳ ከንቱነትን የሚያንከራትትን መንፈስ፣ ወደ ማስፈልጉ ነገሮች የሚመራን መንፈስ በኢየሱስ ክርስቶስ ስም አንተን እንዳይፈልጉ የሚያረግ መንፈስ in the mighty name of Jesus ዛሬ ከአእምሯቸው ላይ እንዲነሳ ከንቱነት አሕዛብ በአእምሯቸው ከንቱነት እንደሚመላለሱ እንዳለ በኢየሱስ ክርስቶስ ስም ከንቱ ሐሳቦች፣ ከንቱ አመለካከቶች፣ ከንቱ ፍላጎቶች
ከንቱ እስራቶች ዛሬ in the mighty name of Jesus ከልጆች ላይ የተነሳ እንዲሆን አዘዝኩኝ። እግዚአብሔር መንፈስ ቅዱስ ሆይ እሳትህ እንዲያጸዳቸው ጸለይኩኝ። እሳትህ እንዲያጸዳቸው ጸለይኩኝ። እሳትህ እንዲያጥባቸው ጸለይኩኝ። ፍላጎታቸውን እንዲቀይረው ጸለይኩኝ። መሻታቸውን እንዲቀይረው ጸለይኩኝ። ፍላጎታቸው በኢየሱስ ስም ይቀየር። ኦ ሃሌሉያ። አባት ሆይ በጌታ በኢየሱስ ስም አንተን የመውደድ አንተን የመፈለግ አንተን የመጠማት ፍላጎት በልባቸው እንድትጨምር በጌታ በኢየሱስ ክርስቶስ ስም የትኛውም አእምሯቸውን መንፈሳቸውን ነፍሳቸውን ወደ ማስፈልግ ነገር የሚመራ መንፈስ ሁሉ ስለተመታ ተባረክ። በኢየሱስ ክርስቶስ ስም ወደ አንተ እንዲሮጡ አምላኬ አምላኬ ወደ አንተ ገሰግሳለሁ እንዳለ ባሪያህ ዳዊት ልባቸውን ወደ አንተ የሚያስገሰግስ መንፈስ ይጨመርባቸው በኢየሱስ ክርስቶስ ስም። ዓለምና ዓለማዊ ነገሮችን በሙሉ ከልባቸው ላይ እንድትነቅል ጸለይኩኝ በኢየሱስ ክርስቶስ ስም። ዓለማዊ መሻቶች በሙሉ in the mighty name of Jesus ከልባቸው ላይ ይነቀሉ። ዓለማዊ ፍላጎቶች በሙሉ በኢየሱስ ስም ዲያብሎስ የሚፈልገው ፍላጎት በእነሱ ላይ ያቀናበረው ቅንብር በእነሱ ላይ ፕላን ያደረገው ፕላኒንግ በሙሉ in the mighty name of Jesus ዛሬ እጁ የተሰበረ እንዲሆን ጸለይኩኝ። እግሩ የተሰበረ እንዲሆን ጸለይኩኝ። አጀንዳው የፈረሰ እንዲሆን ጸለይኩኝ። በኢየሱስ ስም ይፍረስ። አባቴና አምላኬ ሆይ መልካምነት በጎነት ጸጋ አንተን መውደድ በጌታ በኢየሱስ ስም ቤትህን መውደድ በልባቸው ላይ እንዲፈጸም ጸለይኩኝ። ይሄንን ስላደረክላቸው በጌታ በኢየሱስ ስም ማናቸውም ዲያብሎስ የተከለው ተክል በሙሉ ስለደረቀ ከህይወታቸው በጌታ በኢየሱስ ስም አመሰግናለሁ። የሚታገሉበት ነገር በኢየሱስ ስም ዛሬ ወደቀ። የሚያታግላቸው ነገር ዛሬ በኢየሱስ ስም ተቆረጠ። የሚያታግላቸው ማናቸውም የትግል መንፈስ በኢየሱስ ስም ዛሬ ተቆረጠ። ዛሬ በናዝሬቱ ጌታ በኢየሱስ ስም ተቆረጠ። ዛሬ በኢየሱስ ስም እጁንና እግሩን ሰበር ነው። ዛሬ በኢየሱስ ስም ከላያቸው ላይ ተነቀለ። ኦ ፋዘር ታንክ ዩ በኢየሱስ ክርስቶስ ስም በነጻነት ልንኖር ክርስቶስ ነጻ አወጣን ተብሎ እንደተጻፈ የነጻነት መንፈስ አንተን የመራ መንፈስ አንተን የመውደድ መንፈስ በኢየሱስ ስም ይግባባቸው። ይሄ ስለሆነላቸው በኢየሱስ ክርስቶስ ስም አእምሯቸው ነጻ ስለወጣ ከኩነኔ ከክስ ከየትኛውም የጨለማ አሰራር ነጻ ስለወጡ ተባረክ በኢየሱስ ክርስቶስ ስም አሜን 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 አሜን። ብሩካን ናችሁ።